ስለዚህ በስራ ህይወቱ ምንም ጸጸት አልነበረበትም። በግል ህይወቱም ቢሆን በወጣትነቱ ያፈቀራትን ሴት አግብቶ አብሮ አርጅቷል። ዓለምን ዞሮ አይቷል። ጣፋጭ የሚባሉትን የአውሮፓ ምግብና መጠጦች በልጦና ጠጥቶ ረክቷል። ከጓደኞቹ ጋር ስቋል። ከሚስቱ ጋር የሚወደውን ቫልስ እስኪደክመው ደንሷል። በ63 ዓመቱ የ130 ዓመት ሰው ያህል ኖሯል። ያየውና የሰማው ሰው በሙሉ የሚቀናበት ህይወት ኖሯል። ጎደለብኝ የሚለው አንድም ነገር የለም። አምላኩን ከዝቅተኛ ቦታ አንስቶ በከፍታ ስላኖረው አመሰገነው። እናቱን ለጸሎቷ በመኮንን እጅ እንዲያርጋ አሳልፋ በመስጠቷ አመሰገናት። መኮንንን ከገጠር ህይወት አውጥቶ ስላስተማረው በስራው መቆሚያ ያለት መከታ ጋሻ ስለሆነው አምላኩ ነፍሱን በገነት እንዲያኖረው ለመነለት። አክሊሉ በዚህ መንፈስ ጽናት ውስጥ ያለ ደርግ ያሰራቸው ሰዎች ያጠፉትን ጥፋት የሚያጣራ መርማሪ ኮሚሽን አቋቋመ። መርማሪ ኮሚሽኑ የሰሩትን ስራ ጽፈው እንዲያቀርቡ ወረቀት ሰጣቸው። አክሊሉም የሰራውን ስራ ዘርዝሮ መጻፍ ጀመረ። መርማሪ ኮሚሽን ውስጥ የተካተቱት ግለሰቦች የተማሩ ይሁኑ እንጂ ለአክሊሉ ፍትህ ለመስጠት የሚፈልጉ አልነበሩም። ከኮሚሽኑ አባላት አንዱ ፕሮፌሰር መስፍን ወልደማርያም ከተማሪነቱ ጀምሮ ሁሉን ሐሳብ መቃወም የሚወድ ነበር። በሰው ስራ ላይ አቃቂር ከማውጣትና ለአገሬ ከኔ በላይ የሚያስብላት የለም ከማለት ውጪ ቁርጠኝነት የሚጠይቅ ስራ ሲሰጠው ወደ ኋላ ማፈግፈግ ልማዱ ነበር። ይህም የተረጋገጠው በወለጋ ጠቅላይ ግዛት ጊምቢ አውራጃ አስተዳዳሪ ሆኖ ሲሾም ባደረገው ነገር ነው። ይኸውም የአውራጃውን የቢሮ ሰራተኞች የትምህርት ደረጃቸው ዝቅተኛና ግማሾቹም ዘመናዊ ትምህርት ያልተማሩ በመሆናቸው የሚከፈላቸው ደሞዝ ብዙ መሆኑን ጠቅሶ ደሞዛቸው ካልተቀነሰ ለስራ አይተጉም ብሎ ለጠቅላይ ግዛቱ እንደራሴ ለደጃዝማች ወልደሰማት ገብረወልድ ደብዳቤ ጻፈ። በደብዳቤው ሰራተኞቹ ደሞዛቸው እንዲቀነስ ሲጠይቅ ለራሱ ግን የቢሮውንና የመኖሪያው ቦታ እንደማይመጥነው በአካባቢው ያለው የፖሊስ ኃይል እሱን ለመጠበቅ እንደሚያንስና ለህይወቱና መንግስት ለሰጠው ላንድ ሮቨር መኪና ኢንሹራንስ እንዲገባለት ጠየቀ። ደጃዝማቹም ለማንም ተደርጎ ባያውቅም የጠየቀውን ኢንሹራንስ እንዲገባለት አደረጉ። ይሄ ሁሉ ቢሟላለትም ከኔ በላይ ማንም አያስብላትም የሚላት አገሩን ማገልገል ስላልፈለገ ስራውን ጥሎ ወደ አዲስ አበባ ተመለሰ። በዩኒቨርሲቲ አስተማሪነቱ ሁሉንም ሲቃወም ያዩት ተማሪዎች እንደሚለው ለአገር ተቆርቋሪ ነው ብለው አነገሱት። እሱም ካላንተ ሰው የለም መባሉ አስደሰተው። ለረጅም ጊዜ ሲፈልገው የነበረውን ጎልቶ የመታየት እድል አሁን አላዋቂ ሆነው ደርግ ሰጠው። እሱም ጋኖች ካላለቁ ምንቸቶች ጋን እንደማይሆኑ ስለሚያውቅ ጋኖቹን ለመስበር ሙሉ አቅሙን መጠቀም ጀመረ። ሌላው የመርማሪ ኮሚሽኑ አባል ዶክተር በረከት ሀብተስላሴ ሲሆን በትውልድ ኤርትራዊና ኤርትራም ከእንግሊዝ ወታደራዊ አስተዳደር ነፃ መንግስት እንድትሆን የሚፈልግ ተገንጣይ ስለነበር አክሊሉ ኤርትራ በፌዴሬሽን እንድትቀላቀል ባደረገው እልህ አስጨራሽ ትግል ጥርሱን የነከሰበት ሰው ነበር። አክሊሉ ይህን ሁሉ ስለማያውቅ በቅንነት ለአገሩ የሰራውን ዝርዝሮ ጻፈ። ሁሉንም ዝርዝር ለመጻፍ ወረቀት ስለማይበቃው ዝርዝሩን ከቃለ ጉባኤው ላይ እንዲያዩ ማስታወሻ በመተው ያለፏቸው ጉዳዮችም ነበሩ። በቅንነት መርማሪ ኮሚሽኑ ስራቸውን ለማወቅ ፈልጎ ቢሆን ኖሮ እነሱን ጻፉ ሳይል መዝገብ አገላብጡ ለአገራቸው መድከማቸውን ማወቅ ይችል ነበር። በተለይ ስለ አክሊሉ እንኳን ወዳጆቹ ጠላቶቹ እንግሊዞች እንኳን የአገሩን ጥቅም ከማስጠበቅ ሌላ ዓላማ የለውም ብለው የመሰከሩበትን ሰነድ ማግኘት ይችሉ ነበር። መርማሪ ኮሚሽኑ የጻፉትን ማስታወሻ ከመረመረ በኋላ ለጥያቄ እያንዳንዱ ሰው በህዝብ ፊት መጠየቅ ጀመረ። አክሊሉን መርማሪ ሆኖ የቀረበው የሚጠላው ዶክተር በረከት ሀብተስላሴ ነበር። ስለ ድርቁ ብቻ በመጠየቅ አክሊሉን ማፋጠጥ ያዘ። አክሊሉም ቢሆን በድርቁና ረሃቡ ምክንያት ራሱን ተጠያቂ ያደርግ ስለነበር ሙሉ በሙሉ ራሱን መከላከል አልቻለም። ዶክተሩ አክሊሉን በድርቅ የተጠቁትን አካባቢዎች ሄዶ እንደሚያውቅ ሲጠይቀው አላውቅም አለ። የተለያዩ የአውሮፓና የአሜሪካ ከተማዎችን ያውቅ እንደሆነ ሲጠይቀው አዎ በስራዊ ምክንያት አውቃቸዋለሁ አለው። ድሮን ፈረንጅ የኢትዮጵያ ጠቅላይ ሚኒስትር ሆኖ ምን ትጠብቃላችሁ ብሎ ዘበተበት። እሱ ፈረንጅ የሚለው አክሊሉ ከማንም በላይ ለኢትዮጵያ የሚያስብና የሚቆረቆር እንዲሁም በአንድነቱ የሚያምን ነበር። ነገር ግን የመንፈስ ድህነትና የበታችነት የተጠናወተው ሰው ከፍታ ቦታ ላይ የቆመን ሰው ዝቅ ካላደረገ መንፈሱ ስለማይረካ ዶክተሩ አክሊሉን ከኢትዮጵያዊነት ዝቅ በማድረግ የራሱን የመንፈስ ድህነት ለማከም ሞከረ። ያገሩ ህዝብም ሳያገናዝብ የሚጋተውን መዋጥ ጀመረ። የህዝቡ ዝም ማለት ለደርግ የልብ ልብ ስለሰጠው የሐሰት ፕሮፓጋንዳውን ቀጠለበት። የታሰሩት ሰዎች የሚበሉት ዶሮ ወጥ የሚጠጡት ጠጅ ነው ሲል ሰው ዝም ከማለት አልፎ እንዴት ዶሮ ወጥ ይበላሉ ወደ ማለት ተሸጋገረ። በተለይ አክሊሉን የቤቱ ግቢ ሄሊኮፕተር ያሳርፋል፣ የሳሎኑ ስፋት መኪና ያስገባል፣ የበሩ እጀታዎች ከወርቅ የተሰሩ ናቸው እያለ አስወራ። ሰውም እውነት ነው ወይ ብሎ ከመጠየቅ ይልቅ ወይ ጉድ ብሎ አዳነቀ።
ለሚያገናዝብ ሰው ግን እውነት እንኳን ቢሆን ዶሮ ቢበሉም ሆነ ጠጅ ቢጠጡ ቤተሰቦቻቸው የሚያመጡላቸውን እንጂ አሳሪዎቻቸው እየጋበዟቸው አልነበረም። ቢጋበዙም እንኳን ለሀገራቸው ከደከሙት አንጻር ሲያንስ እንጂ አይበዛባቸውም። የአክሊሉ ቤትም ያሉት በሙሉ ውሸት ቢሆንም በተለይ ብዙ በረራዎችን ከማድረጉ የተነሳ ቤቱ እንኳን ሄሊኮፕተር አውሮፕላንም ማሳረፍ ነበረበት። ሁኔታውን አገናዝቦ ይሄ ውሸት ነው ማለት የነበረበት የተማረው ማህበረሰብ ለራሱ ስልጣን ለማደላደል ሁኔታውን መጠቀም ስለፈለገ ዝም ብሎ አላውቂዎችን ወደ አዘቅት ነዳቸው። ደርግ ይህን ለንጉሠ ነገሥቱ ታማኝ ነኝ የሚለውን ጭምብሉን አውልቆ ከስልጣን ለማውረድ ወሰነ። መስከረም 1 1967 ዓ.ም በማታዊ ቴሌቪዥን ፕሮግራም የወሎን ድርቅ ለማስተላለፍ ወሰነ። ከዚህም በተጨማሪ ንጉሠ ነገሥቱና ቤተሰባቸው ያላቸውን ንብረት በማሳየት ከሰው ልብ ውስጥ ለማስወጣት ወሰነ። የሚያስተላልፈውን ፕሮግራም እንዲመለከቱ ለንጉሠ ነገሥቱ መልእክት ላከባቸው። የወሎ ረሃብ ሲተላለፍ በጆሮአቸው የሰሙትን በዓይናቸው አዩት። እንደተለመደው ምንም የስሜት መለዋወጥ ሳያሳዩ ፊልሙ ታይቶ ሲያበቃ ተነስተው ወደ መኝታቸው ሄዱ። ህዝቡ የረሃቡን ፊልም ካየና ንጉሠ ነገሥቱና ቤተሰባቸው በተለያዩ ድርጅቶች ያላቸውን የአክሲዮን ድርሻ ሲሰማ የቅዱስ ጊዮርጊስ ቢራ ፋብሪካ አክሲዮን እንዳላቸው ስለሰማ ንጉሥ ቢራ ጠመቃ ውስጥ ምን አስገባው ብሎ ኮነናቸው። በነጋታው ጠዋት ደርግ አጼ ኃይለ ሥላሴን ከስልጣን ማውረዳቸውን ገልጾ በቮልስዋገን መኪና ከቤተ መንግስት አስወጥቶ 4ኛ ክፍለ ጦር አስገባቸው። ንጉሠ ነገሥቱን እዚህ ለማሰር እንዲያመቸው እና አክሊሉን ቀድሞ ምኒልክ ቤተ መንግስት ምድር ቤት ከሚገኘው የወይን መጥመቂያ አዛውሯቸው ነበር። ደርግ ንጉሠ ነገሥቱን ካወረደ በኋላ የ3ኛ ክፍለ ጦር አዛዥ የነበሩትንና አሁን ደግሞ የመከላከያ ሰራዊት ኤታማዦር ሹም የነበሩትን ጄኔራል አማን ሚካኤል አንዶምን የደርግ ሊቀመንበርና የሀገሪቱ ርዕሰ ብሔር በማድረግ ሾሞ የንጉሳዊ ስርዓት ተገርስሶ ህዝባዊ መንግስት እንደተቋቋመ አወጀ። ለደርጉም 2 ሊቃነ መናብርት ሻለቃ አጥናፉ አባተንና ሻለቃ መንግስቱ ኃይለማርያምን ሾመ። ደርግ የተመሰረተው በበታች መኮንኖችና ባለሌላ ማዕረጎች ቢሆንም ጄኔራል አማንን ሊቀመንበሩ ያደረገው የኤርትራ ጠቅላይ ግዛት ተወላጅ ስለሆኑ በኤርትራ ያለውን የፖለቲካ ችግር ይፈታሉ በማለት ነው። ነገር ግን ይህ ሐሳብ በተግባር ሊረጋገጥ አልቻለም። ምክንያቱም የኤርትራ ችግር በአንድ ሰውና በአጭር ጊዜ መፈታት የሚቻል ስላልነበረ ነው። ደርግ ደግሞ የተሞላው ዕውቀት በጎደላቸው ሰዎች ስለነበር ይህን ማገናዘብ አይችልም። ስለዚህ ከጀነራሉ ጋር ቅራኔው እየሰፋ ሄደ። በሌላ በኩል ደርግ አስሮ ያቆያቸውን የቀድሞ ባለስልጣናት ውሳኔ እንዲሰጥ መርማሪ ኮሚሽኑን ይገፋፋ ነበር። የኮሚሽኑ አባላት ደርግ ስብሰባዎች ላይ እየተገኙ ማብራሪያ ይሰጣሉ፣ የሚጠየቁትንም ጥያቄዎች ይመልሳሉ። በአንድ ስብሰባ ወቅት ደርጉ ኮሚሽኑ በፍጥነት ውሳኔ ለምን እንደማይሰጥ ሲጠይቅ ፕሮፌሰር መስፍን ወልደ ማርያም አብዮት በህግና በምርመራ አይደለም የሚመራው፣ እናንተ በአብዮታዊ መንገድ መወሰን ያለባችሁን ነገር እኮ ነው እኛ በህግ እንድንወስንላችሁ የምትፈልጉት። ጠመንጃው ያለው በእጃችሁ ነው። እኛ ስራውን ለመጨረስ ብዙ ጊዜ ይፈጅብናል። ብንጨርስም ጥናቱን ለፍርድ ቤት እንልካለን እንጂ ፍርድ መስጠት አንችልም ብሎ ክፉ ምክሩን በመለገስ ጋኖቹ ሲሰበሩ ጋኔ መሆን እድሉን አመቻቸ። ደርጉ በዚህ ንግግር ተስፋ ቢቆርጥም ለይስሙላም ቢሆን ጥቅምት 7 1967 ዓ.ም መርማሪ ኮሚሽኑ ጥናቱን ሲጨርስ ፍርድ የሚሰጥ ልዩ የጦር ፍርድ ቤት አቋቋመ። ከጄኔራል አማን ጋር ደርጉ የነበረው ቅራኔ መጨረሻው ደረጃ ላይ ሲደርስ ጄኔራሉ ህዳር 12 1967 ዓ.ም አኩርፈው ከስራቸው ቀሩ። የደርግ አባላት ይህን ሲሰሙ ድሮም ስላልፈለጓቸው ስልጣን ካልፈለጉ ከጓደኞቻቸው ጋር ይደባለቁ ብለው እንዲታሰሩ ወሰኑባቸው። ከሁለቱ ምክትል ሊቃነ መናብርት አንዱ ሻለቃ መንግስቱ ሄደው እንዲያናግሯቸውና እምቢ ካሉ እንዲታሰሩ ሐሳብ በማቅረቡ በዚሁ ተወሰነ። ሄደው ሲያናግሯቸው ግን መስማማት ስላልቻሉ እንዲታሰሩ ወሰኑባቸው። የእሳቸውን እስር ሲያስወስን ሻለቃ መንግስቱ በዛውም ታስረው ያሉትን ባለስልጣናት መጨረሻ ለማስወሰን ቆርጦ ተነስቷል። ውሳኔው በደርግ ካልተሰጠ መርማሪ ኮሚሽኑ በሚያመጣው መረጃ መሰረት ልዩ የጦር ፍርድ ቤቱ አብዛኞቹን እስረኞች ነፃ እንደሚለቃቸው እርግጠኛ ነው። ምክንያቱም ሰዎቹ ምንም ጥፋት እንደማይገኝባቸው ያውቃል። ከወጡ ደግሞ ባላቸው ብቃት የሱን አላዋቂ ስብስብ ለመበተን ጊዜ እንደማይፈጅባቸው ስላመነ ፈርቷል። ሊይዛት ጥቂት የቀረችውን ስልጣን ላለማጣት ማንኛውንም ነገር ከማድረግ አይመለስም። ስለዚህ ህዳር 13 1967 ዓ.ም የቀድሞዎቹ ባለስልጣኖች እንዲረሸኑ የሚያዝ ደብዳቤ ጻፈ። ነገር ግን ኃጢያቱ በሙሉ እሱ ላይ እንዳይደፈደፍ ደርጉ የወሰነው ለማስመሰል ወሰነ። ይህን እኩይ ዓላማውን ከሚጋሩት ጋር መክሮ ህዝቡ ላይ እንደለመደው የደርግ አባላት ላይም የሐሰት ፕሮፓጋንዳ ለመንዛት ወሰነ። ቅዳሜ ህዳር 14 1967 ዓ.ም የደርግ አባላት በስራ ገበታቸው ላይ ሲገኙ የሻለቃው ግብረ አበሮች የሐሰት ፕሮፓጋንዳቸውን መንዛት ጀመሩ። ፕሮፓጋንዳው
የቀድሞውን ባለስልጣኖች የሚጠብቁ ዘቦች እነዚህን እዚህ አስሮ መቀለብ ምን ያስፈልጋል በማለት እያማረሩ ነው። ከህግ ውጪ እንዳይረሽኗቸው ያሰጋል የሚል ነው። ይህን የሰማው የደርግ አባል ግማሹ ልክ ነው እስካሁንም መቀመጥ አልነበረባቸውም ሲል፣ ሌላው ከየት ሰማችሁ ብሎ ጠየቀ። አንዳንዱ ውሸት ነው ብሎ አጣጣለው። ሻለቃው ግን የሁሉንም መልስ ሰብስቦ ለበኋላው ስብሰባ ተዘጋጀ። አምደ ብርሃን ቅዳሜ ህዳር 14 ለአባቱና ላጎቱ ስንቅ ሲያቀብል ከአክሊሉ መልእክት ደረሰው። ከጎፋ ሰፈር ወጥተው 4ኛ ክፍለ ጦር መምሪያ ከገቡ በኋላ በሩቅ ምኒልክ ቤተመንግስት ከገቡ በኋላ ግንኙነታቸው በጽሁፍ ሆኗል። መልእክቱን ከፍቶ ሲያነበው ሰኞ ፍርድ ቤት ሊያቀርቡን ነው እየተባለ ስለሚወራ ነገ ጥቁር ሱፍና ነጭ ሸሚዝ አምጣልኝ ይላል። መልእክቱን ሲያነብ አምደ ብርሃን ተስፋ አደረገ። ተስፋው አንድም ፍርድ ቤት ሲቀርቡ እናያቸዋለን ብሎ ሲሆን ዋናው ግን ፍርድ ቤቱን ነፃ ያወጣቸው ይሆናል ብሎ ነበር። ነገር ግን ስልጣን በፈሪዎችና በአቅመቢሶች እጅ በገባችበት ወቅት የአምደ ብርሃን ተስፋ ቀቢጸ ተስፋ ነበር። ምክንያቱም ሻለቃው ከሰዓት በኋላ በሚኖረው የደርግ ስብሰባ ባለስልጣኖቹን ለማስረሸን ወስኗል። ስብሰባው ሲጀመር የጀነራል አማን መልስ ተነግሮ ከዚህ በፊት በተወሰነው መሰረት ከተስማሙ በፍቃዳቸው ካለበለዚያ በኃይል እንዲያዙ ደርጉ ወሰነ። የፍርሃታቸው ብዛት አንድ ሰው ለመያዝ ታንክ ላኩ። ጀነራሉም ሊይዟቸው እንደመጡ ሲያውቁ በጀግንነት ተታኩሰው በመጨረሻ ራሳቸውን አጠፉ። ሻለቃው እኩይ ዓላማውን ለማስፈጸም በዚሁ የታሰሩትን የቀድሞ ባለስልጣኖች ጉዳይ መወሰን አለብን ብሎ አጀንዳ ቀረበ። ቀጥሎም ጠባቂዎቻቸው ለምንድነው ታስረው የሚቀለቡት? ደርግ መፍትሄ ይስጥበት እያሉ ነው። በደም ፍላት ተነሳስተው እንዳይረሽኗቸው ፈራለሁ ብሎ ቀደም ብሎ የነዛውን ፕሮፓጋንዳ ደገሙ። ከዚህ በኋላ የደርግ አባላት እየተነሱ አስተያየታቸውን መስጠት ጀመሩ። በመጨረሻም ከደርግ አባላት 2/3 ድምጽ የሰጡበት እንዲረሸን ተወሰነ። ይህ ውሳኔ የተወሰነው ደርግ ምንም ነገር ሳያደርግ ጠባቂዎቻቸው በደም ፍላት ከረሸኗቸው ደርጉን ያስጠይቀዋል ብሎ ሻለቃው ባቀረበው ሐሳብ ምክንያት ነበር። ሁሉም አንድ አይነት አዙረው የማያውና አርቀው የማያስቡ ስለሆነ እንጂ ጠባቂዎቻቸው ካለ ፍርድ የሚረሽኗቸውን ባለስልጣኖች ጉዳይ ደርግ ካስጠየቀው ራሱ እጁን እያወጣ እንዲረሸኑ ሲወሰን እንዴት እንደማያስጠይቀው መጠየቅ ነበረባቸው። በድምጽ አሰጣጡ ወቅት ታዋቂ ያልሆነ ሰው ብዙ ድምጽ ስለማያገኝ ህይወቱ ተርፏል። አክሊሉና ወንድሙ አካለወርቅ ግን ታዋቂ ሰዎች ስለሆኑ ብዙ ድምጽ አገኙ። እንደነሱ ታዋቂ የሆኑ 59 ሰዎች ተመርጠው እንዲረሸኑ ከደርጉ ትዕዛዝ ተላለፈ። ማታ 2 ሰዓት ላይ ትዕዛዙን ለመፈጸም ስማቸው እየተጠራ ሲወጡ አክሊሉ በህይወት እያለ ስሙ የሚጠራው ለመጨረሻ ጊዜ እንደሆነ አወቀ። ሁሉም እንደሱ ሁኔታውን ስለተረዱት መጮህ ጀመሩ። አክሊሉ ግን የኛ መሞት የኢትዮጵያን ችግር የሚፈታ ከሆነ ሞቴን በጸጋ አቀበለዋለሁ አላቸው። ከምኒልክ ቤተመንግስት ወጥተው ወደ ቃሊቲ ሲሄዱ አክሊሉ መንገዱን እያየ መልስ የማያገኝለትን ጥያቄ መጠየቅ ጀመረ። ኢትዮጵያ አዲስ ባል አግብታ በአዲስ ፍቅር ስትመናቀር እርሱ ይህ በደል ሲደርስበት ዞር ብላ ልታየው አልቻለችም። ልጆቿም እናቴን ያገባ ሁሉ አባቴ ነው ብለው የወንድሞቻቸውን ግፍ ሊያስወግዱ አልቻሉም። እሱ ግራ የገባው ግን ብዙዎች የቀኖች አምላክ ይጠብቅህ ብለው የመረቁት እሱም እንዳለ የሚያምነው አምላክ ይህ ሁሉ ግፍ ሲፈጸምበት የት እንደሄደ ነው። ቃሊቲ ደርሰው ከወረዱ በኋላ በመደዳ ቆመው የጥይት ዝናብ አወረዱባቸው። አክሊሉ ራሱን ካወቀበት እድሜ ጀምሮ ያገለገላት ኢትዮጵያ ለአገልግሎቱ የራስ ወርቅ በማሰር ፋንታ ግንባሩን በጥይት በሳችሁ። ደረቱን በኒሻን እንደማስጌጥ በደም ነከረችው። ስሟ ከዓለም ካርታ ላይ እንዲፋቅ ሁሉም ሲወስኑባት አክሊሉ ብቻ በፓሪስ ጎዳናዎች ተሸክሟት እንዳልዞረ ከዚያም በኋላ ስሟን በዓለም መድረክ ላይ ከከፍታ ማማ ላይ እንዳላስቀመጠ እሷ ግን የተፈጥሮ ሞት የጀግና ቀብር ነፈገችው። አክሊሉ ግን ለልፋቱና ለድካሙ እንዲሁም ያለ ልክ ሲያፈቅራት በግፍ ህይወቱን ብትነጥቀውም ያለምንም ጥላቻ ከዚህ ዓለም ድካም በሰላም አረፈ። ገዳዮቹ እንደ ጀግና ባለስልጣኖቹን መረሸናቸውን በነጋታው ጠዋት በሬዲዮ ለህዝብ አስታወቁ። ሐዘን መቀመጥ እንደማይቻልም አስጠነቀቁ። ህዝቡ ይሄንን ጉድ ሰምቶ ዝም አለ። በታሪካችን ለወረራ የመጡት ጣሊያኖችን እንኳን ከተማረኩ በኋላ አልተገደሉም፣ እናንተ ያሰራችኋቸውን እንዴት ትገድላላችሁ ብሎ አልጠየቀም። በዚህም ፍትህ በጅምላ መጓደል ብሎ ተጀመረ። አዜብ የባለቤቷን መሞት ስትሰማ እንደብድ አደረጋት። አምደ ብርሃን ደግሞ የሰኞውን ፍርድ ቤት መቅረብ ተስፋ አድርጎ ስለነበር ሐዘኑ ከሁሉም የከፋ ነበር። ገና የቤተሰቦቻቸውን ሞት ሰምተው የሚሆኑትን ወደማያውቁት የአክሊሉና የአካለወርቅ ቤተሰቦች ወታደሮች መጥተው ማልቀስ አትችሉም አሏቸው። ይህን ጭካኔ ከየት እንዳመጡት መረዳት ባይችሉም እና አዜብ ለቅሷቸውን ወደ ሆዳቸው አድርገው ሐዘናቸውን ተወጡ።
ኮሌት ባለችበት ፓሪስ የባለቤቷ ሞት ስትሰማ በድንጋጤ ደርቃ ቀረች። ብቻዋን ብትሆንም ካዜብ በተሻለ ጮሃ ለማልቀስ ቻለች። አክሊሉ በገነት። አክሊሉ ነፍሱ ከስጋው ስትለይ ወደ ገነት አረገች። ገነት ለመግባትም ምንም ክርክር አልገጠማትም። አክሊሉ በመጨረሻው ሰዓት ሲፈልገው የነበረው የይዋሃንን አምላክ ነፍሱ አገኘችው። በረፍት ውሃ በለምለም መስክ አሰማራት። እግዚአብሔርን ከማግኘትና ከማወቅ በሚገኘው የነፍስ እርካታ ረካች። በረፍትና በጥሞና ሆና የገነት ውበቷን ስትመለከት አክሊሉ በልጅነቱ የቦረቀባት ኢትዮጵያ የክረምት ልምላሜዋ፣ የጽጌ ወቅት ፍካቷ፣ የበጋው የወንዞቿ ጥራት፣ የበልግ እሸቷና ለሰው ተስማሚ የሆነው አየሯ የገነት ምሳሌ እንደሆነ አየች። ክርስትና ሲነሳም መጀመሪያ የሰማው የካህኑ ቅዳሴ ከገነት የተቀዳ እንደነበር አረጋገጠች። አክሊሉ ኢትዮጵያ የዘላለም ፍቅሩ ናትና በአጸደ ነፍስ ሆኖ ተመለከታት። ጎስቁላለች። ይከላከልላት የነበረው የውጭ ጠላቶቿ ከላይና ከታች መንጋጋቸው ውስጥ አስገብተው ነክሰዋታል። አዲሱ ባሏ አጥልቆት የነበረውን የውሸት ጭንብሉን አውልቆ ጥሎ እውነተኛ ማንነቱን ገልጿል። አስተያየቱ ከሲኦል ይጨልማል። ጭካኔው ከሳጥናይን ይወዳደራል። ራስ ወዳድነቱ ወደር የለውም። ኢትዮጵያን እንደሚወዳት ይምላል፣ ልጆቿን ግን ይጠላል። ልጆቿን እየገደለ ገላዋን በልጆቿ ደም አርሶታል። አክሊሉ ይህን አይቶ አዘነላት። አምላኩንም ከዚህ መከራ እንዲያድናት ጸለየላት። ጸሎቱ መሰማቱን ለማየት ድጋሚ ኢትዮጵያን ተመለከታት። ብሶባታል። አዲሱ ባሏ የቀድሞ ተብሎ ተባሮ በአዲስ ተተክቷል። የቀድሞ ከሳሾቹ ተከሳሽ ሆነዋል። አዲሱ ባሏ ካለፈው የባሰ ነው። ልጆቿን ብቻ ሳይሆን እሷንም ይጠላታል። ጸጉሯን ላጭቶ ገላዋን ሲከፋፍለው ልጆቿ ዝም ብሎ ያያሉ። ይባስ ብለው እሱ ከውጭ ጠላቶቿ ሰምቶ የሰበከላቸውን የውሸት ትርክታም ነው እርስ በርስ ተኳረፉ። ሁኔታው ስለተመቸው ለሺህ ዓመት የሚጠላትን ኢትዮጵያን አግብቶና ልጆቿን ረግጦ ለመኖር ራሱን አዘጋጅቷል። አክሊሉ ይህንን ሲያይ ኢትዮጵያ የሚያስፈልጋት የሱ ጸሎት ሳይሆን ልጆቿን ነክተው ልክ እሱና የእድሜ ኩዮቹ እንዳደረጉት እናታቸው በዚህ ዘመን ምን እንደሚያስፈልጋት አውቀው በአንድነት መስራታቸው እንደሆነ ተገነዘበ። ስለዚህ ለኢትዮጵያ ማሰቡንና መጨነቁን ትቶ በገነት በተድላና በደስታ መኖር ጀመረ። ነፍሱ ግን ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ስለ ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? እያለች ከሌሎች በግፍ ደማቸው ከፈሰሰ ነፍሳት ጋር ደም አፍሳሾችን ትከሳለች። አገር ውስጥ ያለው የተማርኩ ነኝ ባይ ንጉሠ ነገሥቱ ረሃቡን ደብቀውት ነበር ብሎ ኮነናቸው። ይህ ርዕስ የተሰጠው ግን የዓለም ሕዝብ ያላወቀው ረሃብ ለማለት እንጂ ረሃቡ ከኢትዮጵያ ሕዝብ የተደበቀ ሆኖ አልነበረም። የዩኒቨርሲቲ ተማሪዎችም ወገናችን ተርቦ እኛን በላም ብለው ምግባቸውን በድርቅ ለተጎዱት ሲሰጡ ንጉሠ ነገሥቱንና መንግስታቸውን ረሃቡን ደበቁ የሚል ኩነኔ የተጻፈባቸውን መፈክሮች ይዘው ሰላማዊ ሰልፍ በመውጣት ነበር። ንጉሠ ነገሥቱ ረሃቡን መደበቅ ከፈለጉ ከሳቸውና ከባለስልጣኖቻቸው ተደብቆ ጋዜጠኛ ሀገር ውስጥ ገብቶ ድርቁን ቀርጾ ከሀገር እንዴት መውጣት እንደቻለ ማሰብ አልፈለጉም። እነሱ ልጆችና የህይወት ልምድ ስለሌላቸው ይህን አደረጉ ቢባል መምህራኖቻቸውና የሰላማዊ ሰልፉ መሪዎች የነበሩት እነ ፕሮፌሰር መስፍን ወልደማርያም ይህን መጠየቅ አልፈለጉም። ፊልሙ ከመለቀቁ በፊት መንግስት ድርቅ ስለተከሰተ ከደሞዛቸው ላይ ተቆርጦ ለህዝቡ እርዳታ እንደጠየቃቸው ነግረው ተማሪዎቻቸውን ማረጋጋት ይችሉ ነበር። ነገር ግን የሚያውቁትን እንደማያውቁ በመሆን ለህዝቡ ተቆርቋሪ ሆነው ቀረቡ። ፊልሙም ኢትዮጵያን በዓለም ህዝቦች ዘንድ በረሃብ እንድትታወቅ ስሟም የጠኒ ምሳሌ እንዲሆን አደረገው። የንጉሠ ነገሥቱንም መንግስት በህዝቡ ዘንድ እንዲጠላና አገሪቷን በነውጥና በአመጽ እንድትናጥ በሩን ከፈተ። 1966 ከአጋማሹ ጀምሮ አመጽና ነውጥ የንጉሠ ነገሥቱን መንግስት ማንቀጥቀጥ ጀመረ። የመጀመሪያው አመጽ የተካሄደው ጥር 4 በነገሌ ቦረና ሲሆን ሰራዊቱ መኮንኖችን በማሰር የመከላከያ ሚኒስትሩ መጥተው አቤቱታውን እንዲሰሙት ጠየቀ። አመጹን ሲሰሙ ንጉሠ ነገሥቱ መከላከያ ሚኒስትሩን ሳይሆን ከፍተኛ መኮንኖችን ላኩ። ወታደሩ ሁኔታውን ለማረጋጋት ለመጡት መኮንኖች መጋዘን ውስጥ የተላ እህልና ትላትል የሚተራመሱበት የመጠጥ ውሃ ጉድጓድ አሳይተው ኑሯቸው እንዲሻሻልላቸው ጠየቁ። በዚህም ሳይወሰኑ መልእክተኞችን አስረው ችግራቸው ሲፈታ እንደሚለቋቸው በመግለጽ ታጋች አደረጓቸው። በብዙ ድርድር ችግራቸው እንደሚፈታ ቃል ተገብቶላቸው ከፍተኛ መኮንኖቹን ለቀቋቸው። የካቲት 3 ደብረ ዘይት የሚገኘው የአየር ኃይል ቴክኒሻኖችና ባለሌላ ማዕረጎች አዛዦቻቸውን ለ3 ቀን አስረው ከተደራደሩ በኋላ ፈቷቸው። በአራተኛው ቀን የዩኒቨርሲቲ ተማሪዎች አዲስ የተዘጋጀውን የትምህርት ስርዓት ማሻሻያ በመቃወም የተቃውሞ ሰልፍ ሲወጡ የሁለተኛ ደረጃና የዩኒቨርሲቲ መምህራን ደግፈው አብረው ወጡ።
የካቲት 11 መምህራን ደሞዝ እንዲጨመርላቸው ሲጠይቁ የታክሲ ሹፌሮች ደግሞ በ50 በመቶ በጨመረው የነዳጅ ዋጋ ምክንያት አድማ መቱ። ጫናው ያየለባቸው ንጉሠ ነገሥት የካቲት 16 የነዳጅ ጭማሪውን አስቀርተው ለመምህራንና ለሰራዊቱ የደሞዝ ጭማሪ አደረጉ። አክሊሉ እነዚህን ውሳኔዎቻቸውን ሳያማክሩት በማድረጋቸው በጣም አዘነ። የነዳጅ ጭማሪው የተደረገው በዓለም ገበያ የነዳጅ ዘይት በመጨመሩ ነው። ጭማሪውን ሲያነሱ ከመንግስት ካዝና ተደጉሞ ነዳጅ መገዛት ይኖርበታል። የደሞዝ ጭማሪው ደግሞ አገሪቱ ተጨማሪ ገቢ ባላገኘችበት ሁኔታ በምንም መንገድ ተግባራዊ መሆን አይችልም። ከጊዜ ወደ ጊዜ ንጉሠ ነገሥቱ ከልጃቸው ከልዕልት ተናኘ ወርቅ ጋር መክረው ባለስልጣኖቻቸውን ሳያማክሩ ውሳኔ መስጠታቸው ብዙ ችግር ማምጣት ጀምሯል። የተፈጥሮ ብልህነታቸውና ስል አምሯቸው በእርጅና ምክንያት ዶልድሞ ተጠራጣሪነታቸው እየጎላ በመምጣቱ ምክር የማይቀበሉና በራሳቸውም ትክክለኛ ውሳኔ ላይ ለመድረስ የሚያዳግታቸው ሆነዋል። አክሊሉ ይህን የንጉሠ ነገሥቱን ውሳኔ ሰምቶ ወደ ቤቱ ሲገባ ኮሌት ለሕክምና ወደ ፓሪስ ሄዳ ስለነበር ቤቱ ኦና ሆነበት። ምንም እንኳን የሚያሳድጋቸው ልጆች ቢኖሩም በዚች ቀን ግን ከኮሌት በስተቀር ሊያማክረው የሚችል ሰው አልነበረም። ከረሃቡ መግፋት ጀምሮ ሲያወጣና ሲያወርድ የነበረውን ስራውን የመልቀቅ ነገር ማውጠንጠኑን ማቆም አልቻለም። ብቻዬን ከመሆን በማለት ከቤቱ ወጥቶ ወንድሙ አካለ ወርቅ ቤት ሄደ። ከወንድሙ ጋር ቁጭ ብለው አገራቸው አሁን ስላለችበት ሁኔታ ማውራት ጀመሩ። እንዴት እዚህ አይነት ምስቅልቅል ላይ እንደደረሰች ሊረዱት አልቻሉም። ከመሄዱ በፊት አክሊሉ ሲያወጣና ሲያወርደው የነበረውን ስራውን የመልቀቅ ሐሳቡን ለአካለ ወርቅ ነገረው። አካለ ወርቅም ምንም ያልጠበቀው ጉዳይ ስለነበር ምን ማለት ነው ብሎ ጠየቀው። አክሊሉም እኔ በኃላፊነት እመራታለሁ የሚላት ሀገር ህዝቡ በረሃብ ከሞተ በየቦታው አመጽ ከሆነና አንዱንም ሁኔታ መተንበይም ሆነ መቆጣጠር ወይ መፍትሄ መስጠት ካልቻልኩ በስልጣን ላይ መቆየቴ ትርጉሙ ምንድነው ብሎ ጠየቀው። አካለ ወርቅም ስልጣን በመልቀቅስ ምን መፍትሄ ማምጣት ይቻላል ብሎ ጥያቄውን በጥያቄ መለሰለት። አክሊሉም ሌላ ሰው መጥቶ ሊያስተካክለው ይችላል። እኔ መፍትሄ መስጠት አልቻልኩም ማለት እኮ ማንም መፍትሄ መስጠት አይችልም ማለት አይደለም ብሎ መለሰለት። የምታስበው ሰው አለ ብሎ ሲጠይቀው ጀነራል አቤ ቢሞክር ሊሳካለት ይችላል ብዬ አስባለሁ አለው። አካለ ወርቅ በዚህ መልሱ በጣም ተደናግጦ ካሰብክበት ቆይተሃል እንዴ ብሎ ጠየቀው። አክሊሉም አዎ ካለፈው ዓመት ጀምሮ ሳስብበት ቆይቻለሁ። ምክንያቱም ጃንሆይ ስልጣኑን በሙሉ ጠቅልለው ይዘው ሊሰሩበት ግን አልቻሉም። እኔም ስራዬን እንዳልሰራ ድጋፋቸው በሚያስፈልገኝ ሰዓት ይክዱኛል። ምክር የሚቀበሉት ደግሞ ከልዕልት ተናኘ ወርቅ ነው። ልዕልቷ የሚሰጧቸው ምክር ወደ ጥፋት ጎዳና የሚመራ ነው። ልጃቸው ስለሆኑ ግን ጃንሆይ ያላንዳች ጥርጥር ይቀበሏቸዋል። ስለዚህ ለኔ የተረፈኝ በሚሰሩት ስህተት የተነሳውን እሳት ማጥፋት ነው ብሎ መለሰለት። አካለ ወርቅ በዚህ መልሱ አክሊሉ እውነት እንዳለው ተረድቷል። ግን ደፍሮ ስልጣንን ልቀቅ ለማለት አልቻለም። ሰዓቱ ስለመሸ አክሊሉ ወንድሙንና አዜብን ተሰናብቶ ወደ ቤቱ ሄደ። በሁለተኛው ቀን አስመራ የሚገኘው የሁለተኛው ክፍለ ጦር የበታች መኮንኖች አመፀው አዛዦቻቸውን ካሰሩ በኋላ የሬዲዮ ጣቢያውን ተቆጣጥረው በሰራዊቱ ላይ የሚደርሰው ጭቆና እንዲቆምና የፖለቲካ ስርዓት ለውጥ እንዲደረግ ጠየቁ። አሁንም ጃንሆይ ከፍተኛ መኮንኖችን ወደ አስመራ ልከው አመጹን እንዲያበርዱ አዘዙ። ነገር ግን ሊሳካላቸው ስላልቻለ በነጋታው ወደ አዲስ አበባ ተመለሱ። አክሊሉ የአመጾች መደጋገምና እሱም መፍትሄ መስጠት አለመቻሉ ስልጣኑን ለመልቀቅ እንዲወስን አደረገው። የካቲት 21 1966 ዓመተ ምህረት አክሊሉ ሀብተወልድ ለ43 ዓመታት ደከመኝ ሰለቸኝ ሳይል ያገለገላት ሀገሩን ከዚህ በኋላ በበጎ ጎዳና ሊመራት እንደማይችል በማመኑ ከስራ መልቀቂያውን ለንጉሠ ነገሥቱ አስገባ። ንጉሠ ነገሥቱም መልቀቂያውን በመቀበላቸው ካቢኔው ተበተነ። በምትኩም ልጅ እንዳልካቸው መኮንን ጠቅላይ ሚኒስትር ሆኖ ተሹሞ ካቢኔውን ማዋቀር ጀመረ። የአክሊሉ ስራ መልቀቅ በህዝቡና በንጉሣዊ ቤተሰብ ዘንድ ተቃውሞን አስነሳ። እንዴት በዚህ ሰዓት ጥሎ ይወጣል ያሉት ብዙዎች ናቸው። እሱ ግን ለብዙ ጊዜ ያስበውበት የወሰነው ስለሆነ ምንም የስሜት ነውጥ አልገጠመውም። ስራውን ለቆ ቤቱ ሲገባ ለኮሌት ደውሎ ስራ መልቀቁን ነገራት። ወደ ፓሪስ እንዲመጣ ስትጠይቀው ስራ ለቀቅ ማለት እኮ ኃላፊነቴ በሙሉ ተነሳ ማለት አይደለም። አዲስ የተመረጠውን ጠቅላይ ሚኒስትር ማገዝ አለብኝ። ካቢኔውን በማቋቋምም ሆነ ከዚሁ ጥንቅጥ በምን መልክ እንደምንወጣ ድጋፌ በሚያስፈልገው ጊዜ ከጎኑ መቆም አለብኝ ብሎ መለሰላት። ሐሳቡን ባትቀበለውም ልታስለውጠው ስለማትችል ተስማምታ ተወቹ። አክሊሉ እንዳሰበው የእንዳልካቸው መንግስት አክሊሉን ለምክር ከመጥራትና አብሮ አገሪቱና ስርዓተ መንግስቱ ላይ ተጋረጠውን ችግር ከመፍታት ይልቅ ችግሩ በሙሉ በአክሊሉ ካቢኔ እንደተፈጠረ በማስመሰል ፕሮፓጋንዳ ማሰራጨት ጀመረ። የካቲት 26 ንጉሠ ነገሥቱ የሕገ መንግስት ማሻሻያ እንደሚደረግ አወጁ። ይህ ግን አገሪቱን በአመጽ ከመናጥ አላቆማትም።
በየቀኑ በሚባል ደረጃ ሙስሊሞች፣ የሰራተኛ ማህበሮች፣ የዩኒቨርሲቲ ተማሪዎች የተቃውሞ ሰልፍ ያደርጉ ነበር። የተማረ የሚባለው ማህበረሰብ በእያንዳንዱ ተቃውሞ ላይ ይሳተፍ እንጂ ራሱን አደራጅቶ መፍትሄ ለማቅረብ አልሞከረም። ከተማረው ይልቅ ሰራዊቱ የተሻለ ቅንጅት ያሳይ ነበር። ራሱን የሰራዊቱ አስተባባሪ ኮሚቴ ብሎ አደራጅቶ ብቅ አለ። መጀመሪያ ኮሚቴው የተቋቋመው የሰራዊቱን ችግር ለመፍታት በሚል ነበር። አንደኛው ይዞ የቀረበው አጀንዳ በኮንጎ የዘመቱት የጦር ሰራዊት አባላት በተባበሩት መንግስታት የተከፈላቸውን ደሞዝ የንጉሠ ነገሥቱ መንግስትና ጄኔራሎቹ ወደ ራሳቸው ኪስ ከተውታል የሚለውን ክስ ለማጣራት የሚል ነበር። ቀስ በቀስ ግን ወደ ሲቪል ባለስልጣናትም ጣቱን በመቀሰር መወንጀል ጀመረ። የቀድሞ ባለስልጣናት መረጃ እንዳያሸሹ መታሰር እንዳለባቸው ወሬ መንዛት ጀመረ። ሁሉንም ስራውን የሚሰራው ለንጉሠ ነገሥቱ ታማኝ እንደሆነ እየማለና እየተገዘተ ስለሆነ ንጉሠ ነገሥቱም ሆነ ንጉሳውያን ቤተሰቦች በመጀመሪያ ጥርጣሬ አላሳዩም። ንጉሠ ነገሥቱ በመጨረሻው ዘመናቸው ከሁሉም ባህሪያቸው ገኖ የወጣው ተጠራጣሪነታቸውና ራስ ወዳድነታቸው ስለነበር ታማኝነቱን የሰራዊቱ ኮሚቴ በተደጋጋሚ ስለሚያረጋግጥ መጠራጠር አልፈለጉም። ቢፈልጉም ራስ ወዳድነታቸው ስላመዘነባቸው እነሱ እኛን ይፈልጋሉ፣ ያጠፉትን ለመቅጣት ነው የሚፈልጉት በማለት አብሯቸው ለመስራት ወሰኑ። አክሊሉ ሊታሰሩ እንደሚፈልጉ ሲሰማ ንጉሠ ነገሥቱን ለማናገር ወደ ቤተ መንግስት አመራ። ቀርቦ ሲያናግራቸውም አማካሪ ተብለው አሁን ከጎናቸው የማይጠፉት ደጃዝማች ከበደ ተሰማ አብረዋቸው ነበሩ። ደጃዝማቹ የ53ቱን መፈንቅለ መንግስት አክሽፈዋል ተብለው እምነትና ተቀባይነት በንጉሠ ነገሥቱ ዘንድ አግኝተዋል። ነገር ግን ያኔም ቢሆን መፈንቅለ መንግስቱ የሚሳካ እንዳልሆነ ስላወቁ ወደ ማክሸፉ አዘነበሉ እንጂ የንጉሠ ነገሥቱን ከስልጣን መውረድ ይፈልጋሉ እየተባሉ ይታማሉ። አሁን ደግሞ ለጃንሆይ አማካሪ መስለው ይቅረቡ እንጂ ከኮሚቴው ጋር በቅርበት ይሰራሉ። የኮሚቴውን ስራ ለጃንሆይ ቀርቦ የሚያማ ካለ ሚስጥሩን አሳልፈው በመስጠት ጥርስ እንዲነከስበት እርምጃ መውሰድ ከተጀመረ በኋላም እርምጃ እንዲወሰድበት ያስደርጉ ነበር። አክሊሉ ከጃንሆይ ጋር ስብሰባ ሲቀመጥ ኮሚቴው የኛን ጥፋት ለመመርመር እየጠየቀ እንደሆነ ሰምቻለሁ፣ እርሶ ምን ይላሉ ብሎ ጠየቃቸው። ጃንሆይም አዎ ፈቅደናል ብለው መለሱለት። ግን እኮ እርሶ ሳያጸድቁት አንድም የሰራነው ስራ የለም፣ ጥፋት ከተገኘ እርሶንም እንደሚጨምር አያውቁም ሲላቸው ልጆቹ ከኛ ጋር ናቸው፣ ለኛ ታማኝ መሆናቸውን አረጋግጠውልናል ብለው መልስ ሰጡ። ደጃዝማቹ ቀበል አድርገው ጸሐፌ ትእዛዝ መቼም ውሻ ሲጮህ አጥንት እንደሚጣልለት አይጠፋውትም ሲሉት አክሊሉ ከቁጥጥር ውጭ ሆኖ እኛንን ታዲያ ዝም ማስበያ አጥንት ብሎ አፈጠጠባቸው። መልስ ሳይሰጡት ሲቀሩ ወደ ጃንሆይ ዞሮ የመጨረሻ ውሳኔዎትን ከርሶ መስማት እፈልጋለሁ፣ እንድንታሰር ይስማማሉ ወይስ አይስማሙም ሲላቸው ልጆቹ እንደሚሉት አድርጉ ብለው መለሱለት። ብዙ ጊዜ ጃንሆይ ለራሳቸው ጥቅም ሲሉ ሰዎችን አደጋ ላይ የሚጥሉ ውሳኔዎችን ሲሰጡ አይቷል። የዚህን ያህል ግን ራስ ወዳድ ይሆናሉ ብሎ ገምቶ አያውቅም። መልሳቸውን ከሰማ በኋላ ዛሬ በእኛ የተጀመረው ነገር ነገ እናንተንም ጠራርጎ እንደሚወስዳችሁ አትጠራጠሩ ብሎ ጥሏቸው ወጣ። ይህን የጃንሆይ አቋም ኮሚቴው በደጃዝማቹ በኩል ስለሰማ ሚያዝያ 1966 ዓ.ም በመጀመሪያ ዙር 19 የጃንሆይ ባለስልጣኖችን አሰረ። ከታሳሪዎቹ ውስጥ አክሊሉ ሀብተወልድና ወንድሙ አካለ ወርቅ ቀዳሚዎቹ ነበሩ። አክሊሉ ሊወስዱት ቤቱ ሲመጡ የሚጠብቀው ነገር ስለነበረ አልተደናገጠም። ምክንያቱም ነገሮች ከጊዜ ወደ ጊዜ እየከፉ ሄደው ቤቱ አካባቢ ወታደሮች በቋሚነት እንደነበሩ ተመልክቷል። ይባስ ብሎም ጃንሆይን ካናገረ በኋላ በቁም እስር ላይ ቆይቷል። ይዘውት ሲሄዱም የመጨረሻው መጀመሪያ እንደሆነ ተረድቷል። ብቻውን ከቤቱ ሲወጣ ማንም ሊከተለው አልቻለም። ወደ ጎፋ ሰፈር ወስደው አሰሩት። በነጋታው ከታሰረበት ክፍል ሲወጣ ወንድሙን ከሩቅ አየው። ተያይተው አንዱ ለሌላው አዘነ። ለስንት ያገራቸው ሰው ግፍ እንዳይደርስበት ዋስ ጠበቃ መሆን ያቻሉ ሰዎች ግፍ ሲደርስባቸው አንዳቸው ለአንዳቸው ዋስ ጠበቃ መሆን የማይችሉበት ጊዜና ቦታ ላይ ተገኙ። አባቱና አጎቱ መታሰራቸውን የሰማው አምደ ብርሃን ትምህርቱን ጨርሶ ስራ ከጀመረበት ፓሪስ ባገኘው የመጀመሪያ በረራ አዲስ አበባ ገባ። ከእናቱ ከእስሩ በፊት የነበረውን ሁኔታ ከሰማ በኋላ በነጋታው አባቱንና አጎቱን ለመጠየቅ ወደ ጎፋ ሰፈር ሄደ። ሲያያቸው ምንም መጽናናት ስላልቻለ የ32 ዓመት ወጣት ቢሆንም እንደ ሕፃን ልጅ አለቀሰ። አክሊሉም ምን ያስለቅሳል ብሎ ተቆጣው። ለሰራችሁት ስራ ውለታችሁ ይህ መሆን አልነበረበትም ብሎ ሲመልስለት ስራችንን ወደፊት ታሪክ ያወጣዋል፣ እውነት ትመነምናለች እንጂ አትጠፋም ብሎ መለሰለት። ለአምደ ብርሃን ግን እነዚህ ንግግሮች ምንም ማጽናኛ ሊሆኑት አልቻሉ።
ከአባቱና ካጎቱ በተጨማሪ የታሰሩትን ሰዎች በሙሉ ያውቃቸዋል። ሁሉም ቢሆኑ አገራቸውን በቅንነት ያገለገሉ እንጂ ወንጀለኞች አልነበሩም። ጥፋትም ቢኖርባቸው በግለሰብ ተጠያቂ የሚያደርጋቸው ሳይሆን መስራት ባቃተው ስርዓት ምክንያት ያጠፉት ስለሆነ ስርዓቱን በማስተካከል ስህተታቸውን ማረም ይቻል ነበር። በግልም ተጠያቂ የሚያደርጋቸው ጥፋት ከተገኘ በሕግ መቀጣት ይችሉ ነበር። አሁን ግን እንደ ወንጀለኛ አንድ ቦታ ታጉረው ሲያያቸው ሐዘኑን መቋቋም አቃተው። ኮሚቴው በንጉሠ ነገሥቱ ስር ሆኖ እንደሚሰራ ይማል ይገዘት እንጂ አቅሙን እያጠናከረ በመሄድ ላይ ነበር። ይህን ያዩት ንጉሳውያን ቤተሰቦች ንጉሠ ነገሥቱን መፍትሄ እንዲሰጡት መወትወታቸውን አላቆሙም። ውትወታው በሁለት ወገኖች ተከፍሎ ይቀርብላቸው ነበር። የመጀመሪያው ቡድን በልዕልት ተናኘ ወርቅ የሚመራው ሲሆን ሐሳቡም ኮሚቴው ሳይጠናከር መሪዎቹን እስካሁን ለንጉሠ ነገሥቱ ታማኝነቱን በሚያሳየው የክብር ዘበኛ ጦር እንደምስሰው የሚል ነበር። ሁለተኛው ቡድን ደግሞ ለውጡን ተቀብለን ጊዜው ሳይረፍድ ማሻሻያዎችን እናድርግ የሚለው በልጅ ሚካኤል እምሩ የሚመራው ቡድን ነበር። ሁለቱም ቡድኖች በተለያየ ሰዓት ጃንሆይ ጋር እየቀረቡ ለሚሰጧቸው ሐሳብ ጃንሆይ ይሁን እሺ በማለት መልስ ይሰጣሉ። ነገር ግን የትኛውም ተግባራዊ አይደረግም። ሌላው ቢቀር በከባድ በሽታ አልጋ ላይ የዋለውን አልጋ ወራሻቸውን ለመተካት እንኳን ሙከራ አላደረጉም። በዚህ ጉዳይ ጫናው ሲበዛባቸው የአልጋ ወራሹን ልጅ ልዑል ዘርዓ ያዕቆብን አልጋ ወራሻቸው አድርገው ሰየሙ። እና አክሊሉ ያለ ምክንያት 2 ወር ከታሰሩ በኋላ የታሰሩት ባለቤቶቻቸው ከስር እንዲለቀቁ ለፓርላማው ሰኔ 18 ቀን ማመልከቻ አስገቡ። ኮሚቴው ይህንን ሲሰማ ድሮም ቢሆን ያሰሯቸው ጥፋት ስለሰሩ ሳይሆን ስልጣናቸውን ለመንጠቅ ራቅ አድርገው ለማቆየት ስለነበር ወደ ቀድሞ ስልጣናቸው ለመመለስ በማሰብ ነው በማለት ጥያቄውን ውድቅ አደረገው። ራሱንም ለማጠናከር እርምጃዎችን መውሰድ ጀምሮ ከሁሉም የሰራዊቱ ክፍል ከበታች ሹሞችና ባለሌላ ማዕረጎች ተወካዮችን መልምሎ ኮሚቴው የጦሩ ሙሉ ወኪል በመሆን ራሱን ደርግ ብሎ ሰየመ። ሰኔ 21 ኮሚቴው በሬዲዮ የቀድሞውን ባለስልጣናት ለውጡን ለመቀልበስ ሙከራ እያደረጉ እንደሆነ መግለጫ ሰጠ። አብሮአቸውም ተባባሪ ጀነራሎች እንዳሉ ገለጸ። እንደ ሁልጊዜውም ከመግለጫው በኋላ ለንጉሠ ነገሥቱ ታማኝነቱን አረጋገጠ። ከዚህ በኋላ ለስልጣን ያሰጉኛል የሚላቸውን የሲቪልና የወታደራዊ ባለስልጣናት እየለቀመ ማሰር ጀመረ። በልጅ እንዳልካቸው መኮንን የሚመራው መንግስት የሕገ መንግስት ማሻሻያ በመስራት ላይ እንዳለ የሚያውቀው ደርግ ማሻሻያው ለራሱ እንደማይጠቅም ስላወቀ ሕገ መንግስት የሚሰራው ኮሚቴ ስራውን እንዲያቆም አዘዘው። ልጅ እንዳልካቸው መኮንንም ሐምሌ 15 ቀን ከስልጣናቸው ተነስተው በልጅ ሚካኤል እምሩ ተተኩ። ሐምሌ 24 ቀን ደርግ ልጅ እንዳልካቸውን ከቤታቸው ወስዶ ከናክሊሉ ጋር አጎራቸው። ደርግ ያሰራቸው ሰዎች ከ200 ስለበለጡ ጎፋ ሰፈር አጉሮ ማቆየቱ አመች አልሆነለትም። ከዚህ በተጨማሪም ቤተሰብ ሊጠይቃቸው ሲመጣ ያለውን ግርግር አልወደደውም። ስለዚህ ወደ 4ኛ ክፍለ ጦር አዛወራቸው። ሰዎቹ ምንም ጥፋት ባይገኝባቸውም በእስረኛ ደንብ ጸጉራቸውን ላጫቸው። ብዙዎቹ እድሜያቸው ከጎልማሳነት ወደ ሽማግሌትነት የተሸጋገረ ስለነበር ከአካባቢው ሁኔታ ጋር ተደማምሮ በጣም ጎዳቸው። አክሊሉ በዚህ ሁሉ ውስጥ ሆኖ ሰውነቱ ቢጎዳም መንፈሱ ግን ጠንካራ ነበር። ያለፈበትን የህይወት መስመር ለመመርመር ጊዜ አገኘ። ከ19 ዓመቱ ጀምሮ ለአገሩ አንድ ሰው መስራት ከሚችለው በላይ ደክሟል። እያንዳንዱ ስኬቱ ከእድሜውና ከወከላት ሀገር አቅም በላይ ነበር። ለእናቱ ለትምህርት ከሀገር ከመውጣቱ በፊት በነበረው ክረምት ቃል የገባውን አስታወሰ። በቃሉ መሰረት የሀገሩን ህዝብ ይህን ነገር አልችለውም ወይም አይመለከተኝም ሳይል ባለው ኃይልና እውቀት እንዳገለገለ ተረዳ።